ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው በ40/60 የባንክ አማራጭ የቤት ባለቤት ይሁኑ ይሎታል። ጊፍት ሪል ስቴት። ተነስተልን ክቡራን ተመልካቾቻችን ሲሳያጌና ከሉዓላዊ ሚዲያ አርብ መስከረም 30 2018 ዓመተ ምህረት ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት። የአሶሳ በታህሳስ ወር 1989 ዓመተ ምህረት ነው እኛ የተነሳ ነው። ዓላማው የታወቀ ነው። አንደኛ የጠላትን አቅጣጫ ለመቀየር፣ ሌላው ትልቁ ደግሞ ለኦሮሞ እንቅስቃሴ የመታገያ ቦታና ሁኔታ ለማመቻቸት የተነሳንበት ነው። አገር ውስጥ የሚንቀሳቀሱ ኃይሎችን የታጠቁትን ኃይሎች ለመደገፍ እዛ ድረስ የተራመደና በእንደዚህ አይነት ልቀት ትልቅ ኦፕሬሽን ያደረገ ቡድን ዛሬ ፋኖ እንዲቀናው እንዲመቸው፣ ህወሓት እንዲቀናው እንዲመቸው፣ ፋኖ ማነው ሸኔ እንዲቀናው እንዲመቸው የታጣቂ አዛዦቹንና መሳሪያዎቹና ገንዘቡን ልኳል አላከም ወይ የሚለው ምን ያህሉን ነገር ልኳል የሚል ነገር ካለው በስተቀር በሂደት ውስጥ እንደሚሳተፍ ሚና እንደሚኖረው ቅንጣት ታክል የሚያጠራጥር ነገር አይደለም። ጨዋታው አመራሩም እንቅስቃሴውም በቲፒኤልኤፍ እና በሻዕቢያም ወይንም የጽምዶች ሆኖ ይሄኛው ፎቶ ለመነሳት ዜና ለማስነገር ተግባሩን የሚወጣ ማለት ነው። በዚህ መልክ መቀጠል ይቻላል ወይ? ወልዲያ ላይ ሲተኮስ መቀሌ ላይ እርምጃ ለመውሰድ ወደኋላ እንደማይል በጣም በእርግጠኝነት መናገር ይቻላል። መቀሌ ላይም ደግሞ ሳይወሰን ተሻግሮ ሊሄድ የሚችልበት እድል ዝግ አይደለም። ዝም ብሎ ከሽፍቶች ከመንደር ሰዎች ጋር እንደሚደረገው ቀላል ነው እያልኩ አይደለም። ብዙ ጊዜ ኤርትራ መንግስት ሪያክት ያደርጋል ወይ ደግሞ ምላሽ የሚሰጥበት የትንተና መጽሔት ነው። እዛ ላይ አሁን ደግሞ በእነሱ በኩል ሌላ የመከራከሪያ ነገር ነጥብ ደግሞ ይዘው መጥተዋል። ከታሪክም ከህግም አንጻር በወቅቱ የኤርትራ ነጻ በወጣችበት ወቅትና በ1985 በኢትዮጵያ አቆጣጠር ማለት ነው ሪፈረንደም በተደረገበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ቡትሮስ ጋሊ ናቸው። እሳቸው ግብፃዊ ናቸው። ግብፃዊ ብቻ ሳይሆን የግብፅ የውጭ ጉዳይ ሚኒስትር ነበሩ። የግብፅ የውጭ ጉዳይ ሚኒስትር በነበሩበትም ወቅት በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ ለተባበሩት መንግስታት ድርጅት ዋና ጸሐፊ ለጻፈችው አቤቱታ ኤርትራና ህዝባዊ ወያኔ ሓርነት ትግራይ ምላሽ ሰጡ። የሁኔታዎች መካረር ያሳሰባቸው የቀድሞ የአሜሪካ ባለስልጣን በውጤቱ ሁሉም ተጎጂ እንደሚሆን በማሳሰብ ራሳቸውን የግብፅ መሳለቂያ አታድርጉ ሲሉ መክረዋል።
የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ጅራፍ ራሱ ገርፎ ራሱ ይጮሃል በሚል ጸብጫሪዋ ኢትዮጵያ ነች ሲሉ ምላሽ ሰጥተዋል። ባለፉት 2 ዓመታት በመሸ በነጋ ቁጥር የባህር በር መውጫ ከተቻለ በሕግ ካልተቻለ ኃይል በሚል ብልጽግና ሲያስተጋባ ቆይቷል ያሉት የኤርትራው የማስታወቂያ ሚኒስትር የኤርትራው ፕሬዝዳንት ባለፈው ሐምሌ ወር በሰጡት ቃለ ምልልስ የጦርነት ፍላጎት የለንም ማለታቸውንም ገልጸዋል። ከጎረቤቶቻችን የምንጠይቀውም ሆነ የምንፈልገው መሬት የለም፣ ነገር ግን ከተጠቃን እንዴት እንደምንመክት እናውቅበታለን ማለታቸውንም አስታውሰዋል። ድሮኖች፣ የረዥም ርቀት ሚሳይሎች፣ ታንኮችና የመሳሰሉትን በመግዛት ለመጠነ ሰፊ ጥቃት ኢትዮጵያ መዘጋጀቷን አቶ ኢሳያስ የተናገሩትንም በማከል የኢትዮጵያ ደብዳቤ የኢትዮጵያን ሕዝብና በአጠቃላይ የዓለም አቀፉ ማህበረሰብ ንቃተ ሕሊና ዝቅ አድርጎ የመመልከት ነው ሲሉ ተችተዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ሕጋዊነቱን ያጣውና ከኤርትራ መንግስት ጋር ትብብር መፍጠሩ የሚገለጸው የዶክተር ደብረጽዮን ህወሓት በሰጠው ምላሽ ይልቁንም ታጣቂዎችን በማደራጀት በትግራይ ሁከት ለመፍጠር የሚንቀሳቀሰው የፌዴራሉ መንግስት ነው ሲል ከሷል። በዶክተር ደብረጽዮን ፊርማ ከትናንት በስቲያ እንደ አውሮፓውያን አቆጣጠር ጥቅምት 8 2005 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ህወሓት የጻፈው ደብዳቤ ህወሓት ከኤርትራና ከሌሎች ታጣቂዎች ጋር በማበር ለጦርነት ተዘጋጅቷል የሚለው ልብ ወለድ ነው ሲል ተከላክሏል። ይልቁንም የፌዴራሉ መንግስት የተከዜ ብርጌድና ያኮረፉ የትግራይ ወጣቶችን በአፋርና በሌሎች አካባቢዎች በማደራጀትና በማስታጠቅ ትግራይን ለማወክ እየተንቀሳቀሰ ነው ብሏል። ይህም የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲልም አመልክቷል። ህወሓት ደብዳቤውን ሲቀጥልም የህወሓት ህጋዊነት መከልከሉን፣ ተፈናቃዮች እንዳይመለሱ፣ የህዝብ ስብጥርና የመልክዓ ምድር ለውጥ ማለትም የዲሞግራፊና የጂኦግራፊ ለውጥ እየተካሄደ ነው፣ የፌዴራል መንግስት ሚኒስትሮች ምዕራብ ትግራይን የአማራ ክልል እንደሆነ እየጠሩ ነው በማለት የሚገልጸው የህወሓት መግለጫ የኢትዮጵያ መንግስት ያልተጨበጡ ክሶችን የሚደረድረው ለጦርነት እየተዘጋጀ ሊሆን ይችላል የሚል ስጋት እንዳለውም ህወሓት አመልክቷል። ከኤርትራ ጋር ያለው ግንኙነትም የህዝብ ለህዝብ ግንኙነት እንደሆነም ጠቅሷል። የፕሪቶሪያ ፓነል እንዲጠራ ለአፍሪካ ህብረትና ለሌሎች አካላት ጥሪ ያቀረበው ህወሓት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች እንዲወጡና ተፈናቃዮች እንዲመለሱ እንዲሁም ተጠያቂነት እንዲረጋገጥና ንግግር እንዲጀመር ጥሪ አቅርበዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የጻፉትን ደብዳቤ መነሻ ማድረግ ከሁሉም ወገን የሚሰሙ ሪፖርቶች አሳዛኝ ናቸው ማለት አስተያየታቸውን በኤክስ ገጽ ያሰፈሩት የቀድሞ የአሜሪካ ባለስልጣን አምባሳደር ቴቦር ናዥ ምክራቸውን ለግሰዋል። ግጭት ካገረሸ የኢትዮጵያ መንግስትም ሆነ ኤርትራ፣ የአማራ ቡድኖችም ሆኑ የትግራይ ቡድኖች ሁሉም ተጎጂዎች ናቸው ያሉት አምባሳደር ቴቦር ናዥ ሁሉም እንደማያተርፉ በምላሹ ግን ግብጽ እንደምትስቅባቸው አሳስበዋል። ኢትዮጵያ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኤርትራን በተመለከተ አቤቱታ ስታቀርብ በ4 ወራት ጊዜ ውስጥ ይህ ለሁለተኛው ጊዜ መሆኑ ይታወቃል። እንደ አውሮፓውያን አቆጣጠር ሰኔ 20 2005 የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለዓለም አቀፉ ማህበረሰብ ባሰራጩት ደብዳቤም የኤርትራ መንግስት የተለያዩ ኃይሎችን በማስታጠቅ የእጅ አዙር ጦርነት መጀመሩንና በኢትዮጵያ ግዛት ውስጥ በሰላማዊ ዜጎች ላይ ሰቆቃ እየፈጸመ መገኘቱን እንዲሁም የኢትዮጵያ ሉዓላዊ ግዛትን መቆጣጠሩን ገልጸው ነበረ። የኤርትራው ፕሬዝዳንት እንደ አውሮፓውያን አቆጣጠር ግንቦት 24 2005 ባደረጉት ንግግር በትንኮሳቸው እንደሚቀጥሉና በኢትዮጵያ የውስጥ ጉዳይ በመግባትም አለመረጋጋትን ለመፍጠር እንደሚሰሩ ግልጽ ማድረጋቸውን ኢትዮጵያ በደብዳቤዋ ገልጻ እንደነበርም ይታወሳል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከ3 ወራት በፊት እንደ አውሮፓውያን አቆጣጠር ሰኔ 20 2005 በጻፉት ደብዳቤ ኤርትራ ከህወሓት አንጃ ጋር ቅንጅት በመፍጠርና ከሌሎች ታጣቂ ኃይሎች ጋር በመቀናጀት ወታደራዊ ጥቃት ለመክፈት መዘጋጀቷን አስታውቀው ነበረ። ኤርትራ ሰራዊቷን ከኢትዮጵያ ግዛት እንድታወጣና ታጣቂዎችን መደገፏን እንድታቆም እንዲሁም የኢትዮጵያ ሉዓላዊነትን እንድታከብር የሚጠይቀው ደብዳቤ ኢትዮጵያ በዓለም አቀፍ ሕግና በተባበሩት መንግስታት ቻርተር መሰረት ሰላሟንና ጸጥታዋን ለመጠበቅና ሉዓላዊነቷን ለማስከበር ማናቸውንም አማራጮች የመጠቀም መብት እንዳላትም ማስገንዘቡ ይታወሳል። ለሰላምና ለጋራ ተጠቃሚነት ኢትዮጵያ ዝግጁ ናት ማለታቸውም አይዘነጋም። ኤርትራ በወቅቱ በሰጠችው ምላሽ የኢትዮጵያ የባህር በር ምኞት በአካባቢው ለተፈጠረው ውጥረት ምክንያት ሆኗል ማለቷን ይታወሳል። የኢትዮጵያ ገዢው የብልጽግና ፓርቲ ለ2 ዓመታት የኤርትራን ወደቦች ከተቻለ በሰላም ካልተቻለ በኃይል ለመያዝ ያለውን ፍላጎት መግለጹና መሳሪያ ሲያከማች መቆየቱ በኤርትራ ሉዓላዊነትና በግዛት አንድነት እንዲሁም በአካባቢው መረጋጋት ላይ አደጋ የደቀነ ቢሆንም ኤርትራ እስከ መጨረሻው ታግሳ ራሷን አቅባ ቆይታለች ብለዋል። እንደ አውሮፓውያን አቆጣጠር ጥቅምት 16 2023 የኢትዮጵያው ጠቅላይ ሚኒስትር የጦርነት አጀንዳቸውን ይፋ አደረጉ ያለው የኤርትራ መንግስት መግለጫ በወቅቱ ምላሽ መስጠቱንም አስታውሷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን
ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው ሳምንት ሐሙስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የጻፉት ደብዳቤ ያው አበይት መነጋገሪያ ሆኖ ወጥቷል። የቀድሞ የአሜሪካ ባለስልጣን የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ቴቦር ናዥም ጉዳዩ አሳስቧቸው በዚህ ሂደት ውስጥ የኢትዮጵያ መንግስት፣ የኤርትራ መንግስት፣ ህዝባዊ ወያነ ሓርነት ትግራይም ሆነ ፋኖ አይጠቀሙም፣ የምትጠቀመው ግብጽ ነች በሚል ወይ ደግሞ እንዳትስቅባቸው በሚል ተቆጭተው የጻፉትንም ተመልክተናል። በሌላም በኩል እንግዲህ ራሱ የኤርትራ መንግስት ምላሽ ሰጥቷል። ህዝባዊ ወያነ ሓርነት ትግራይም በጉዳዩ ላይ ያው ምላሽ ሰጥቷል። የኤርትራ መንግስት በማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በኩል በኤክስ ገጻቸው ላይ ባሰፈሩት ጽሁፍ ጅራፍ ራሱ ገርፎ ራሱ ይጮሃል በሚል ገልጸውታል። ላለፉት 2 ዓመታት የኢትዮጵያ መንግስት የባህር በር ከተቻለ በኃይል ከተቻለ በህግ ካልተቻለም በኃይል ሲል ቆይቷል በሚልም አንስተዋል። ህዝባዊ ወያነ ሓርነት ትግራይም የኢትዮጵያ መንግስት የሐሰት ውንጀላን ያቀረበው የፕሪቶሪያ የሰላም ስምምነት ተግባራዊ ለማድረግ ዳተኛ በመሆኑ ይህንን ለመሸፈን የሚያደርገው ነው፣ ከዛም ባሻገር ጦርነት ለመክፈት ያለውን ፍላጎት ያሳያል በሚል ህዝባዊ ወያነ ሓርነት ትግራይ ምላሽ ሰጥቷል። የፕሪቶሪያ የሰላም ስምምነትን ባለማክበር እንዲሁም ስደተኞች በመጠለያ ካምፕ እንዲንከራተቱ ማድረግም ህወሓትም የኢትዮጵያ መንግስት ወንጅሏል። የቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት እና እስከ ቅርብ ጊዜ ድረስ ደግሞ የትግራይ ጊዜ አስተዳደር ምክትል ፕሬዚዳንት የነበሩት ጀነራል ጻድቃን ገብረትንሳኤም ከትራምፕ በስቲያ የጀመሩትን ቃለ ምልልስ በትላንትናው ዕለት ከኤንቢሲ ጋር አድርጓል። በተለይ በዚህኛው ቃለ ምልልስ ከወደብ ጋር የተያያዘ ጉዳይ ላይ አጽንኦት ሰጥተዋል። ስለዚህ በኢትዮጵያና በኤርትራ መካከል ያለው በተለይ ከቅርብ ጊዜያት ወዲህ ያለው ሁኔታ የበለጠ ትኩረት የሚስብ ነገር ስለሆነ ምናልባት የሚመለከታቸው በዋናነት መንግስታቱም፣ በሌላም በኩል ደግሞ በግራና ቀኝ ሆነው ነገሮችን የሚመለከቱ ደጋፊዎችም መውጫው ዘላቂ መፍትሄ የሚያመጣው ነገር ምንድን ነው የሚለው ላይ ትኩረት አድርጎ በሰከነ መንገድ ሀሳቦችን መለዋወጥ እጅግ በጣም አስፈላጊ ነው ብዬ አምናለሁ። ያው ግጭት ውስጥ ከተገባ በኋላ ብዙ የሚቆሸሹ ነገሮች አሉ። የቆሸሹ ነገሮችን ለማጽዳት ደግሞ ረዥም ጊዜያት ስለሚወስድ ዛሬ የጥይት ድምፅ ከመፈንዳት በፊት ነገሮችን ለማስተካከል ያለው እድል በብዙ መልኩ ሰፊ ነው። ስለዚህ በዚህ መንገድ ሁኔታዎችን መገምገሙ በጣም አስፈላጊ ነው ብዬ አምናለሁ። የኢትዮጵያ መንግስት እንደተባለው የባህር በር መውጫ አስፈላጊነት ላይ አጽንኦት ሰጥቷል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ደጋግሞ ያነሳው ነገር ነው። ምናልባትም ብዙዎቻችንም ከመነሻው ጀምሮ በተለይ በኢትዮጵያ መንግስትና በኤርትራ መንግስታት መካከል በኢትዮጵያ አቆጣጠር በሐምሌ 2010 ዓ.ም ግንኙነቱ በታደሰበት ወቅት ጦርነትም ሰላምም የሌለበት ሁኔታ ዘግቶ ወደ አዲስ ምዕራፍ የሚደረገው ግንኙነት የየብስ መስመሮችንና የአየር መስመሮችን መክፈት እንዲሁም ስልክና የመሳሰሉትን መቀጠል ብቻ ሳይሆን ከዛ ያለፈ ዘላቂ የሆነ መውጫ ላይ በጋራ አንድ መፍትሄ ያመጣሉ የሚል የብዙዎች እምነት ነበር። ያንዳንዱ ቅዠት ብዬ መገልጸውም ያንዳንዶች ነበር። ኢትዮጵያና ኤርትራ ይዋሃዳሉ ብዬ ጠብቄ ነበር ብሎ በአደባባይ የጻፈም ሰው አይቻለሁ። ዝም ብሎ የጻፈ ሰው ስል ዝም ብሎ ሰው አይደለም፣ በፕሮፌሰር ደረጃ ያለም ሰው ማለት ነው። ገና በ1 ዓመት በምናምን አካባቢ ነገር ግን ያ የተፈጠረው ግንኙነትን በጣም ተስፋ ያደረጉ አካላት፣ ተስፋ ያደረጉ ሰዎች ጦርነት ስለቆመና የሁለቱ ሀገራት ግንኙነት ስለተመለሰ ሁሉ ነገር አበቃ ማለት እንዳልሆነ ደግሞ ግልጽ ነበር። ግንኙነቱ ጤናማ ግንኙነት፣ ወንድማማችነቱ መመስረቱ በሁለቱም ወገን ያሉ የተንከባለሉና ሲያወዛግቡ የነበሩ ጉዳዮችን እንዴት እንፈታቸዋለን በሚል አንዳንዴ ልትሰጠው የምትፈልገውን ነገር እንኳን በልህ የመከልከል ነገር አለ። ማለት በተቃረንክ ውጥረት ውስጥ ውዝግቦች በጨመሩ ቁጥር እንደዛ ነገሮች ይኖራሉ። ነገር ግን ሰላማዊ ነገር ሲፈጠር
ዘላቂ መውጫ በሆነ ጉዳይ ላይ መንግስታት በተለይ ደግሞ መሪዎች የበለጠ ሲቀራረቡ ለዚህ መውጫ ያበጁለታል የሚል ነገር ነበር ብዙዎቻችን ተስፋ ያደረግነው። ነገር ግን ግንኙነቱ ከ3 ከ4 ዓመት በኋላ ተመልሶ አላስፈላጊ ሁኔታ ውስጥ ገባ። የፕሪቶሪያው ስምምነት በእንቅፋትነት ያው ሲጠቀስ ቆይቷል። አሁን ከፕሪቶሪያው ስምምነትን ባሻገር ደግሞ እንግዲህ የፕሪቶሪያ ስምምነት ላይ ህዝባዊ ወያነ ሓርነት ትግራይ እንደ ቡድን መክሰም አለበት የሚለው የኤርትራ መንግስት አቋምና አሁን ደግሞ ያ መክሰም ይገባዋል የተባለው በጣም አክራሪው ለኢትዮጵያም ለአካባቢውም ዛሬ ደግሞ ከምንም በላይ ለትግራይ ህዝብ መከራ የሆነ ቡድን እሱን ተሸክመው እንኮኮ ብለው ኢትዮጵያ ውስጥ እንደገና ቀውስ ለመፍጠር እየሞከሩ ያሉት ደግሞ የኤርትራ መንግስት ነው። አሁን የኤርትራው የማስታወቂያ ሚኒስትር አቶ የማነ በሰጡት ማብራሪያ ላይ የኢትዮጵያ መንግስት ነው ወደ ግጭት ወይ ደግሞ የኃይል አማራጮችን እያለ እየዛተም ያለው የኢትዮጵያ መንግስት ነው፣ በዛ በኤርትራ በኩል ምንም ነገር አልተደረገም የሚል ነገር አንስተዋል። ምንም ይሄ ማንም ሰው ዝም ብሎ የሚሰማውም ሰው ሊያምነው የሚችለው ነገር አይደለም። በመንግስታት መካከል አለመግባባት ካለ፣ ውጥረቶች ካሉ ያንን ውጥረት ማርከሻው መነጋገር ነው። ያለዛም ደግሞ ሌላውን በተቀናቃኝነት የምትመለከተውን ወገን ለማዳከም መሄድ የምትችልበት ርቀት ድረስ ትሄዳለህ ማለት ነው። ስለዚህ ዛሬ በተጨባጭ በተለያዩ ቦታዎች የምናየው ሲነገረንም የቆየውን ኢትዮጵያ ውስጥ አመፅ ወይ ደግሞ መሳሪያ አንግተው በተለያየ መንግስት ይንቀሳቀሱ የነበሩ ሰዎች ከዚህ ቀደም ምንም የነበሩትን ከህወሓትና ከሌሎች ጋር በማቀናጀት ኢትዮጵያ መንግስት ላይ ጫና ለመፍጠር በዚህም በዚያም የሚደረጉ ነገሮች በግልጽ እየታዩ ነው ያሉበት ሁኔታ ነው ያለው። ይሄ ባለበት ሁኔታ ውስጥ ምንም ውስጥ የለንበትም የሚለው ነገር እንዴት ማንስ ሊያሳምን ይችላል? ምንም ውስጥ እንዴት ከሌለህበት የኢትዮጵያ መንግስት እየዛተብኝ ነው፣ የኢትዮጵያ መንግስት እየተዘጋጀ ነው፣ የኢትዮጵያ መንግስት ታንኮችን፣ መድፎችን፣ ረዥም ርቀት ሚሳኤሎችን እንዲሁም ድሮኖችን በከፍተኛ ደረጃ ገዝቷል፣ መጠነ ሰፊ ጥቃት ለመፍጠት ለመክፈትም ተዘጋጅቷል በሚል አቶ የማነም ትላንት በኤክስ ገጻቸው ላይ የሐምሌ ወር ላይ ፕሬዝዳንት ኢሳያስ ያደረጉትን ንግግር ጠቅሰው እዛ ላይ አቅርበዋል። በዛ ደረጃ ተዘጋጅቷል ያሉት እና ወረራ ለመክፈት ተዘጋጀ የተባለ መንግስት ካለ ዝም ብለው እያዩት ነው ማለት ነው። በዛ ደረጃ የተዘጋጀው መንግስት ምንድን ነው ፍላጎቱ? በአደባባይ በተደጋጋሚ የተገለጸ ነገር ነው። በኃይል የሚል ነገር ብዙ ጊዜ የትኛው ጋር እንደተገለጸ በግሌ አይገባኝም። ይህንን ያደረገው ወይ ደግሞ በዚህ በደረጃ የኢትዮጵያ መንግስት እየተዘጋጀ አይደለም ብዬ አይደለም እኔም የምከራከረው። የኢትዮጵያ መንግስት እነ ዘ ኢኮኖሚስትም ባወጡት ባለፈው ሳምንት በዚህ ሳምንት እኛው ራሳችን በዘገብ ነው። እንደገናም ከሩሲያው የቴክኖሎጂ የአየርና የቴክኖሎጂ አምራች ኩባንያ ኢትዮጵያ ሱኮይ የተባሉትን 6 ዘመናዊ ጀቶች መግዛቷም እሱ በዚሁ ሳምንት ውስጥ እንግዲህ ይፋ የሆነ ነገር ነው። እየተዘጋጀች ነው፣ እየተዘጋጀች አይደለም፣ ጥያቄ ውስጥ የሚገባ ነገር አይደለም። እየተዘጋጀች ነው። ጥያቄው ዝግጅቷን ጨርሳለች አልጨረሰችም ከሆነም በየትኛውም እንግዲህ ዝግጅት ባለበት ሁኔታው ዝግጅቷን አልጨረሰችም ብዬም አላምንም። በዋናነት የኢትዮጵያ መንግስት የሚያውቀው ጉዳይ ነው። ነገር ግን ይህንን እያደረገ ያለ አካል የኢትዮጵያ መንግስት ደጋግሞ በአደባባይም የሚያደርገው በስሞታ ባቀረበበት ለተባበሩት መንግስታት ድርጅት ዋና ጸሐፊ በተጻፈው ደብዳቤ ላይ አሁንም ለመነጋገር ያለውን ፍላጎትና ፈቃደኝነት የንግግሩን ፍላጎት የኤርትራን ሉዓላዊነትና የኢትዮጵያና የኤርትራን ሉዓላዊነትና የግዛት አንድነት ባከበረ መልኩ መውጫ ፍለጋ እንደሆነ በደብዳቤው ላይ በግልጽ ተቀምጧል። የኢትዮጵያ መንግስት አቋሙ በዚህ መልክ አንጸባርቋል። በ3 ወር ቀደም ብሎም በሰኔ እንደ አውሮፓውያን አቆጣጠር ሰኔ 20 2005 በተጻፈው ደብዳቤ ላይም ተመሳሳይ ነገር ነው የተንጸባረቀው እና ንግግር መነጋገር እፈልጋለሁ፣ መዋየት እፈልጋለሁ የሚል አካል ካለ
አልወያይም የሚለው አካል ካልተወያየ መሳሪያ ታጥቋል፣ እየተዘጋጀ ነው የሚባለውን አካል ዝም ብሎ እየጠበቀው ነው። ስለዚህ የአካል ተደራጅቶ ወደ እንቅስቃሴ ሳይገባ እዛው ራሱ መሬት ላይ ማደረግ ያለበትን ነገር አደርጋለሁ በሚል እንቅስቃሴዎች መጀመራቸውን ዝም ብሎ የሚያጠራጥር ነገር አይመስለኝም። የቅርብ ጊዜያት ክስተቶችን ስናይ የዚያ ውጤት መሆኑን የኢትዮጵያ መንግስት ስለተናገረ አይደለም፣ የተካሄደበትና አጠቃላይ እንቅስቃሴዎቹን ስንገመግም በማን እንዴት የሚለውን ነገር በአብዛኛው መልስ የሚሰጥ ነገር ነው። ነገር ግን ይሄ ነገር ወደ ሙሉ ጦርነት እንዳያስገባም አሁንም የኤርትራ መንግስት ምናልባትም የኤርትራ መንግስት ላይ የተንጠለጠሉት ቲፒኤልኤፎችም ቆም ብለው ነገሮችን ማየትና መገምገሙ በብዙ መልኩ ለእነሱም የሚጠቅማቸው ነገር ይመስለኛል። የአካባቢውንም በተለይ ደግሞ ከሁለቱ ከምንም በላይ የሁለቱ ሀገር ህዝብ ሰላሙን አረጋግጦ አንደኛው በወደብ አልባነት ሌላኛው ደግሞ በስጋት ከብዙ ነገሮች ተቆጥበው ወይ ደግሞ ተገተው የሚኖሩበትን ምዕራፍ መዝጋትና ሁለቱም በጋራ ማደግ የሚችሉበት ሁኔታ ላይ መሄድ ምን የሚጎዳ ነገር አለ? የኢትዮጵያ መንግስት ጥያቄዎቹን ያው በአደባባይ አድርጓል። ምንም እንትን የሚል ነገር አይደለም። ወደብ አልባ መሆኑ የፈጠረበትን ከጸጥታ ስጋትም አንጻር ከቀይ ባህር መገለሉ ያደረሰበትን ነገር በተደጋጋሚ እየገለጸ ነው። ዋስትና የለንም የሚለው ነገር አጽንኦት እየሰጠ ነው። ግን በዋናነት የኢትዮጵያ መንግስት ፍላጎት በገለልተኝነት ከሌላም ከጥላቻም ወይ ደግሞ ከምንም ባሻገር ለሚመለከቱ ሰዎች ቢያንስ ኤርትራ ላይ ጥላቻ ኖሮ ወይ ደግሞ የኤርትራን የሆነ ነገር የመፈለግ ነገር ሳይሆን የኢትዮጵያ መንግስት በትክክል የሚለውን ነገር እንደሆነ ለማስረዳት እኮ እንደ አውሮፓውያን አቆጣጠር ጥር 1 2025 2024 ማለት ነው ከሶማሌላንድ ጋር የተፈረመው የስምምነት እኮ ትልቅ ማሳያ ነው። በ50 ዓመት ውል የታሰረ የባህር መውጫ ያንን ለ50 ዓመታት በውል የሚታሰር ኢትዮጵያ ያንን ለማግኘት ስትሄድ ሌላ ውዝግቡ ስላለመግባት ምክንያት የፈጠረች ወይ ደግሞ እየዘጋች ነበር ማለት ነው። ሪስክ እንዳለው ይታወቃል። ሉዓላዊ ያልሆነ ወይ ደግሞ የተባበሩት መንግስታት የማያውቀውን ሀገር ግን እነ እንግሊዝ አካባቢ ወይንም ብሪታንያ አካባቢ ምልክቶች ስላዩ፣ በሌላም በኩል ደግሞ በኋላ በአደባባይ ጉዳዩን ደግፈው የወጡ በአሁኑ ሰዓት አሜሪካ ውስጥ በአሜሪካ ውጭ ጉዳይ ሚኒስቴር ውስጥ ከፍተኛ ባለስልጣን ወይ ደግሞ ኃላፊነት ላይ ከሚገኙት አንዱ አምባሳደር ፒተር ፋን የመሳሰሉት በአደባባይ ወጥተው የኢትዮጵያ መንግስት ከሶማሌላንድ ጋር ያደረገውን ስምምነት ሶማሌላንድ ነጻ ወይ ደግሞ እውቅና ማግኘቷ የማይቀር ስለሆነ በሚል ምስክርነት ሲሰጡም ያደመጥንበት እነዚህ አይነት ሁኔታዎችን ሁሉ ግምት ውስጥ አስገብቶ ወደ ሌላ መውጫ ፍለጋ ውስጥ ሄዶ ነበር። እንደታሰበው ሳይሆን ቢያንስ አሁን ባለንበት ሁኔታ ውስጥ ያንን መፈጸም ስላልተቻለ ሌላ አማራጭ ውስጥ ደግሞ ወደ ኤርትራ ጉዳይ ተመልሶ መጣ። ያንን ሲያደርግ አሁንም የኃይል የምናምን ነገር ሳይሆን በተደጋጋሚ የተነሱ ነገሮች አሉ። ተነጋግረን እንፍታ የሚለው በአደባባይ ከማስተጋባት ባሻገር አልነጋገርም የሚባል ነገር ካለ ያ ሁሉንም ቀዳዳ እኮ መንግስት ያስባል እኮ። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ብዙ ቀዳዳዎችን ወደ መመርመር ይሄዳል። ተነጋግሮ የሚፈታ ነገር ከሆነ ህግም ምንም ነገር ሳይሆን ሁለቱ መንግስታት ለሁለቱ ሀገር ህዝብና ለቀጣዩ ትውልድ ጠቃሚ ነገሮችን ግምት ውስጥ አስገብተው መውጫ ይፈልጉለታል። አልነጋገርም የሚል ነገር ሲመጣ ደግሞ ያው ኢትዮጵያ የመገንጠሉ ሂደት ላይ የነበሩ ዝርዝር ነገሮችን መሰረት አድርጋም የህግ ክርክር እየተነሳ ነው። የአሰብ የኤርትራ ግዛት አልነበረም፣ ወይንም ኤርትራ ስትገነጠል አሰብ ራስ ገዝ ነበር። በወቅቱ ያንን ሂደት እንትን ያለው የኢትዮጵያ መንግስት ይመራው የነበረውና የፈቀደው የኢትዮጵያ መንግስት የሽግግር መንግስት ነበር የሚሉ ዝርዝር ጉዳዮች እየተነሱ ሙግቶች ሲካሄዱ ቆይተዋል። አሁን ሆርን ሪቪው የተባለ
በተለይ በአፍሪካ ቀንድ ጉዳይ ላይ በጣም ዝርዝር ዘገባዎችን ወይም ትንተናዎችን የሚያቀርብ የትንተና መጽሔት በመጽሔትም በኦንላይንም ያለ ነው። ብዙ ጊዜ ኤርትራ መንግስት ሪያክት ያደርጋል ወይ ደግሞ ምላሽ የሚሰጥበት የትንተና መጽሔት ነው። እዛ ላይ አሁን ደግሞ በእነሱ በኩል ሌላ የመከራከሪያ ነገር ነጥብ ደግሞ ይዘው መጥተዋል። ከታሪክም ከሕግም አንጻር በወቅቱ የኤርትራ ነጻ በወጣችበት ወቅትና በ1985 በኢትዮጵያ አቆጣጠር ማለት ነው ሪፈረንደም በተደረገበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ቡትሮስ ጋሊ ናቸው። እሳቸው ግብፃዊ ናቸው። ግብፃዊ ብቻ ሳይሆን የግብፅ የውጭ ጉዳይ ሚኒስትር ነበሩ። የግብፅ የውጭ ጉዳይ ሚኒስትር በነበሩበትም ወቅት የግብፅን በአፍሪካ ቀንድ ላይ ያለውን ስትራቴጂ ዓላማ የሚያስፈጽሙ ህወሓትንና ሻዕቢያን ስትደግፍ የነበረችው የግብፅ መንግስት የውጭ ጉዳይ ሚኒስትር የነበሩ ሰው ናቸው። ስለዚህ እሳቸው በዛ አይነት ኃላፊነት የውጭ ጉዳይ ሚኒስትር ነበሩ እነዛን ኃይሎች በሚደግፉበት ሰዓት። በኋላ ላይ ደግሞ እነሱ መንግስት በሆኑበት ወቅት የተባበሩት መንግስታት ዋና ጸሐፊ ሆኑ። ሪፈረንደሙ የተካሄደውም እርሳቸው ስልጣን ላይ በነበሩበት ወቅት ነው። ስለዚህ የሪፈረንደሙ የተካሄደበት ሂደት ራሱ ገለልተኝነት ላይ የሚነሱ ጥያቄዎችን፣ በሌላም በኩል ደግሞ የህጎችን ዓለም አቀፍ ህጎችንና የአፍሪካ መርሆችን ጭምር መሰረት በማድረግ በአመፅ የመጣ የሽግግር መንግስትን እውቅና ሰጥቶ በሱ በኩል የተላለፈን ነገር የተባበሩት መንግስታት ድርጅት ተቀብሎ ለማስፈጸም የሄደበት ምክንያትን እሱ ራሱ ጥያቄ የሚነሳበት ወይ ደግሞ ክርክር የሚነሳበት ጉዳይ መሆኑን ሆርን ሪቪው ላይ እንግዲህ የወጣ ነገር ነው። ስለዚህ አሉ የሚባሉ የህግ ክፍተቶች፣ በሌላም በኩል ደግሞ የታሪክ ማጣቀሻዎችን መሰረት አድርጎ እየተካሄዱ ያሉ ነገሮች አሉ። ያ እንግዲህ በንግግር በውይይት የሚፈታ ነገር ከሌለ ወደ ህግ በህጋዊ መንገድ ለመፍታት ዓለም አቀፍ ህግ የሚፈቅድ ነገር ካለ ያኛው መንገድ እየታሰሰ ነው ማለት ነው። እነዚህ ትንተና የሚያቀርቡ አካላት የኢትዮጵያ መንግስት ወይ ደግሞ የሚመለከተው አካል ጉዳዩን እንዲያው፣ እንዲገመግመው፣ እንዲመረምረው ለማሳሰብ ወይ ደግሞ የእነሱ ምልከታን ለማሳየት የሚያደርጉት ነገር ነው እና ኢትዮጵያ በዚህ ጉዳይ ላይ ያላት ግልጽ የሆነ ነገር ስለሆነ ይህንን መውጫ ፍለጋ የሚደረገው ጥረት ላይ በውዝግብ በግጭት ወይንም በሌላ መንገድ ሳይሆን በሰላማዊ መንገድ ሁለቱ ሀገራትና መንግስታት ተስማምተው ዘላቂ መውጫ ማግኘት የሚቻልበት ሁኔታ ላይ ለማድረግ የሚከለክል ነገር የለም። ነገር ግን አሁን በተጀመረው መንገድ ለመቀጠል የሚደረጉ ሙከራዎች ግን ውጤታቸው በጣም አደገኛ ነው ብዬ አምናለሁ። የወደቡን ጉዳይ በተመለከተ እንግዲህ የወደቡን ጉዳይ በተመለከተ ጀነራል ጻድቃን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም በነበሩበት ወቅት ወታደራዊ ኮማንዶ ውስጥ በነበራቸው ሚና ጉዳዩ ተነስቶ በወቅቱ የነበረውን ንግግርና በእርሳቸው በኩል የተያዘውን አቋም ገልጸዋል። እሱ ወደኋላ መለስበታል። ይህን ማነሳው የኢትዮጵያ ውስጥ አሁን እየተካሄደ ያለውን ጉዳይ በተመለከተ እዛው ላይ ዝቅ ብለው መፍትሄ የሚሉትን ያስቀምጣሉ። ከመፍትሄው በኋላ ደግሞ የሚያነሱት ነገር ኢትዮጵያ ውስጥ ግጭቶች እንዲቀጥሉ የተለያዩ የታጠቁ ኃይሎችን የኤርትራ መንግስት እየደገፈ የሀገሪቱን ጸጥታ እየተፈታተነ የሚቀጥልበት ሁኔታ ውስጥ ኢትዮጵያ መንግስት ደግሞ በዝምታ ነገሮችን ሊመለከት አይገባም በሚል ያሳሰቡትም ነገር አለ። አንዳንዶች የዋሆች በቅንነት የኤርትራ መንግስት የሚሰጠውም የሚቀበለውም ነገር ስለሌለም እዚህ ነገር ውስጥ በቃ ራሱን ሰብስቦ አቅቦ ቁጭ ብሏል ብለው የሚያምኑ በዛ መንገድ ነገሮችን የሚገልጹ ሰዎች አሉ። አንዱ አካል ካልተነጋገረ እዛው ኤርትራ ውስጥ ጦርነት ከመክፈት በመለስ በውስጡ ኤርትራ ውስጥ የሌላ የተቃውሞ እንቅስቃሴ የሚያደርጉ ኃይሎች አዲስ አበባ ውስጥ እየተደራጁ ነው። በተለያየ አካባቢ እየተደራጁ እንደሆነ አምናለሁ።
ስለዚህ የኢትዮጵያ መንግስት ይህን እያደረገ እነሱ አያደርጉም ብሎ የሚመለንትን የሚል ሰው አለ። አሁን ልዩነቱ የኢትዮጵያ መንግስት ልነጋገር ስላለ በንግግር ችግሮች የሚፈቱ ከሆነ በየሀገራቱ ያሉትንም ችግሮች ሀገራቱ በራሳቸው መንገድ እንዲፈቱትና አንዱ የሌላውን ባላንጣ በማስጠጋት ወይ ደግሞ ድጋፍ በመስጠት የሚያደርጉትን ነገር እንዲያቆሙ ማድረግ ነው። ስለዚህ ኤርትራ እዚህ ውስጥ የለችም አታደርገው ምናምን የሚል እሱን መቼም ይህንን የሚናገረው ሰው ባያፍር ይህንን የሚያደምጠው ሰው ማሰብ አይችሉም ብሎ ማመኑ ደግሞ እጅግ አስገራሚ ነው። ስለዚህ በኤርትራ በኩል ድጋፍ እየተደረገ እንቅስቃሴ እየተደረገ መሆኑን ማናችንም ዛሬ ላይ ቆሞ የሚጠራጠር ሰው ያለ አይመስለኝም። በአደባባይ እኮ የስልክ ምልልሶች ምናምን ሁሉ ወጥተዋል። አሁን ለምን አደረክ አይደለም፣ ባላንጣ ካለበት ከባላንጣው ጋር ወደ ተደራጀ ውጊያ ከመግባቱ በፊት ጠላት የሚለውን ኃይል ማዳከም ወይ መቀነስ አንድ መንግስት ወይ ደግሞ ሌላ አካል ያ ተግባሩ ነው። የኤርትራን ትክክል የማያደርገው ወይ ደግሞ በኖር የሚያስፈርጀው ወደዚህ አይነት አላስፈላጊ ነገር ውስጥ ሳይገባ በንግግር ችግሮቻችንን እንፍታ የሚል አካል ጋር አልነጋገርም ብሎ ወደዚህ ሁኔታ ውስጥ መገባቱ ነው። ወደዚህ ሁኔታ ውስጥ መገባቱ ብቻ ሳይሆን በተለያየ መንገድ የሚደግፏቸው ኃይሎች እነርሱም በደገፉ ቁጥር ከኤርትራ ጋር ያለውን ግጭት የማፋጠን ነገር አይደለም ወይ? ሁለተኛ እነዚህ የሚደግፏቸው አካላት ከመረበሽ ያለፈ ነገር የሆነ ከተማ ላይ ምናምን ይታዩ ይችላሉ። አሁን እየተደገፉ ስለሆነ ትልልቅ ከተሞች ላይ ለአንድ ቀንም ለሁለት ቀንም ሊያድሩ የሚችሉበት እድል እንትን ነው። ምክንያቱም ኮንቬንሽናል ውጊያ ማድረግ የሚችል የተደራጀ ኃይል አለ። እነዚህ ባለፈው ጀዋርን በተመለከተ ቤት ያለችው ነገር አለ። የኦሮሚያ ክልል የወጣቶቹ እንቅስቃሴ ጊዜ የጀዋር ተግባር ሌሎቹ የሰሩትን ምግቡን ኮክ ያደረጉት ሌሎች ናቸው፣ እሱ ሳህን ላይ ማቀራረብ ነበር እንዳለችው ጨዋታው አመራሩም እንቅስቃሴውም በቲፒኤልኤፍ እና በሻዕቢያም ወይንም የጽምዶች ሆኖ ይሄኛው ፎቶ ለመነሳት ዜና ለማስነገር ተግባሩን የሚወጣ ማለት ነው። በዚህ መልክ መቀጠል ይቻላል ወይ? ይሄኛው ነገር እየቀጠለ ሲመጣ የኢትዮጵያ መንግስት ማን ነው ወልዲያ ወይ ምናምን ላይ ሊዋጋ ይችላል ወይስ ወደ ተደራጀ በጥረ ሰፊ ጦርነት ውስጥ ነው የሚገባው? በዛ ማን ነው የሚያተርፈው? በጣም ነገሮችን በአስተውሎት በኃላፊነት ስሜት መመልከቱ እጅግ በጣም ጠቃሚ ነው። የኤርትራ መንግስት አያደርገውም የሚሉ በጅልነት የሚያስቡ ሰዎች ወደኋላ ተመልሰው ራሳቸው አሁን በኤርትራ መገናኛ ብዙሃን ላይ የሚወጣ ዘገባ አለ። በአማርኛ እየተረጎሙ እያወጡት ነው። ያው አሁን በአማርኛ እየወጣ ያለው ከኢትዮጵያ ጋር ነገሩ መካረሩ እንትን ስላለ አትችሉንም የሚል መልእክት ለማስተላለፍ ማለት ነው። ከዚህ ቀደምም እንዲህ ያደርገናል የሚል እያወጡ ነው። የመንግስታት ትልቁ ኃላፊነት ወይ ደግሞ ተግባር ዛሬን የተስተካከለ ወይ ደግሞ የተሻለ ማድረግ ብቻ ሳይሆን ዛሬ ያሉ ችግሮችን ፈቶ ወይ ቀንሶ ለነገ የተሻለ ሁኔታ መፍጠር ነው። ከአሻራን ጥሎ ለትውልድ ትልቅ ነገር ከውኖ ማለት ነው። 60 ምናምን ዓመት የመጣ የተንከባለለ ያላለቀ ያልተፈታ ችግር አለ። ያን ያልተፈታና ያልተንተና ያላለ ችግር ፈቶ ለመሄድ መሞከር ነው። የኤርትራ መንግስት ያው ባልኩት ዶክመንተሪ ላይ በኤርትራ ግዛት ስለተደረገ ውጊያ አይደለም፣ እሱንም በተደጋጋሚ እያሳዩ ነው። አሶሳ ከተማ ውስጥ ብዙ ጊዜ ማንም ሰው ያስታውሰዋል። 82 ዓመተ ምህረት አሶሳ ላይ ጭፍጨፋ ተፈጽሞ ነበር። የኢትዮጵያ መንግስት መገናኛ ብዙሃን በደርግ ወቅት ያቀርቧል። አሶሳ ከተማ ላይ ጭፍጨፋ ተፈጽሟል። በኋላ በህዝባዊ ወያነ ሓርነት ትግራይና በኤርትራ መንግስት መካከል ጦርነት ወይ ደግሞ ጠላትነቱ ከጀመረ በኋላ እነዛ ፋይሎች 7 ዓመት ነው ምናምን ተዘግቶባቸው ከቆየ በኋላ ከ1990 ጀምሮ ሻዕቢያ
አሶሳ ላይ ንጹሐንን ጨፍጭፏል የሚል በህወሓትም በኩል ሲቀርብ የነበረ ነገር ነው። የደርግ መንግስት በወቅቱ አቅርቦታል። ከኦሮሞ ነጻነት ግንባር ጋር በመቀናጀት አሶሳ ከተማ ላይ ከፍተኛ ፍጅት ተፈጽሟል። ያንን ዛሬ የኤርትራ ወታደራዊ መሪዎች ምናምን በኩራት እየገለጹት ነው። ያንን እየገለጹት ነው ብቻ ሳይሆን አሶሳ ከተማ ገብተው ያደረጉት እንቅስቃሴ ያን ያደረግነው የኦሮሞ ነጻነት ግንባር እንዲጠናከር ወይ ደግሞ ለሱ ምቹ ሁኔታ ለመፍጠር ነው ይላሉ። እዛ ላይ ራሳቸው አማርኛ የተረጎመ ነገር ነው የማወራው። የአሶሳ በታህሳስ ወር 1989 ዓ.ም ነው እኛ የተነሳ ነው። ከፊል ከአፍዓበት ከፊል ደግሞ ከትግራይ ይመጣ የነበረ የነ ቻይኒስና የሌሎች ግርማይ ካላይ ተገናኘን ብሎ ካሊት ካብቲ ከብቲ መከናይ ግርማይ ከተራኺብና እቲ ዓላማው የታወቀ ነው። አንደኛ የጠላትን አቅጣጫ ለመቀየር፣ ሌላው ትልቁ ደግሞ ለኦሮሞ እንቅስቃሴ የመታገያ ቦታና ሁኔታ ለማመቻቸት የተነሳንበት ነው። በ1982 የዛሬ 36 ዓመት የደርግ መንግስት ሊገለበጥ 1 ዓመት ሲቀረው የኤርትራ መንግስትም አስመራን ሊይዝ 1 ዓመት ሲቀረው ማለት ነው። ያኔ ኤርትራን ነፃ አወጣለሁ ብሎ ሲንቀሳቀስ የነበረ ቡድን ወደ ኢትዮጵያ ግዛት ገብቶ ወይ ደግሞ ክሌም ወይ ደግሞ ባለቤትነት ከሚያነሳበት ባሻገር ሄዶ አገር ውስጥ የሚንቀሳቀሱ ኃይሎችን የታጠቁትን ኃይሎች ለመደገፍ እዛ ድረስ የተራመደና በእንደዚህ አይነት ልቀት ትልቅ ኦፕሬሽን ያደረገ ቡድን ዛሬ ፋኖ እንዲቀናው እንዲመቸው፣ ህወሓት እንዲቀናው እንዲመቸው፣ ፋኖ ማነው ሸኔ እንዲቀናው እንዲመቸው የታጣቂ አዛዦቹንና መሳሪያዎቹና ገንዘቡን ልኳል አላከም ወይ የሚለው ምን ያህሉን ነገር ልኳል የሚል ነገር ካለው በስተቀር በሂደት ውስጥ እንደሚሳተፍ ሚና እንደሚኖረው ቅንጣት ታክል የሚያጠራጥር ነገር አይደለም። ቅንጣት ታክል አያጠራጥርም ሲባል አጠቃላይ ነገሮችን አንብቦ ብቻ ሳይሆን ከዚህ ቀደም የነበሩ ነገሮችንም ጭምር ተመልክቶ ነው። በዚህ ሂደት ላይ እንትና የአሜሪካው የአፍሪካ ጉዳይ ረዳት ሚኒስትር የነበሩት አምባሳደር ቴቦር ናጅ እዚህ ላይ ያነሱት ወደዚህ አሁን የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የጻፉትን ደብዳቤ መነሻ ማድረግ በተለያዩ መገናኛ ብዙሃን ላይ የወጣውን ዘገባ መሰረት አድርገው አፍሪካ ሪፖርት ላይ የወጣውን አያይዘው በኤክስ ገጻቸው የጻፉትም በዚህ የኢትዮጵያ መንግስትም የኤርትራ መንግስትም ህወሓትም ፋኖም ሌሎቹም ሎካል እንትኖች አያተርፉበትም። እዚህ የምትደሰተው ወይ ደግሞ የምትስቀው ግብጽ ነች በሚል የገለጹበት ነገር አለ። ወደ ግጭት ከተገባ በኋላ ምንድን ነው የምናተርፈው? የኢትዮጵያ መንግስት አሁን ያለው የኢትዮጵያ መንግስት የወደብ ጥያቄ አንስቷል። አሁን ከነበረው መንግስት በፊት የነበረው መንግስትም የወደብ ጥያቄውን ባያነሳም በአደባባይ የወደብ ጥያቄው እንዲነሳ የሚጎተጉቱ ውስጥ የነበሩ ሰዎች እንደነበሩ ደግሞ ዛሬ ጀነራል ጻድቃን በአደባባይ አረጋግጠዋል። የዛን ጊዜ ወደቡን ጥያቄ አምቀው ወይ ደግሞ ደፍቀው ያዙት አቶ መለስ እንደነበሩ እርሳቸው ራሳቸው አረጋገጡ። ጀነራል ጻድቃን ያኔ መጀመሪያ ላይ ያን ሂደት አልተገነዘቡት እንደነበር በኋላ ላይ ከመንግስት ኃላፊነት ከወጡ በኋላ የበለጠ ነገሮችን እንደተረዱ ወደ ትምህርት ቤት ተመልሰው ብዙ ነገሮችን እንደገመገሙ ገልጸዋል። እዛም ሳይደርሱ ግን የኢትዮ ኤርትራ ጦርነት በፈነዳበት ወቅት አሰብን የመያዝ ወይ ደግሞ አሰብን የኢትዮጵያ ለማድረግ ያን አማራጭ በወታደራዊ ኮማንዶ እንትን ላይ ሐሳቡን አንስተው የወቅቱ መከላከያ ሚኒስትር ከነበሩት ከአቶ ተፈራ ዋልዋ ውጭ ሁሉም እንደተቃወሟቸው በዋናነት ተቃውሞን የሚገፉት አቶ መለስ እንደነበሩ ገልጸዋል። ስለዚህ በየትኛውም
መንግስታዊ መዋቅር ውስጥ በኢትዮጵያና በኤርትራ መካከል ያለው ነገር ላይ አንድ ያልተፈታ የሚንከባለል መውጫ የሚፈልግ ነገር አለ ማለት ነው። ከ1950ዎቹ ጀምሮ ከፌዴሬሽኑ መፍረስ ጀምሮ የቀጠሉ ችግሮች አሉ። ፌዴሬሽኑን ያፈረሱት የንጉሱ መንግስትም የባህር መውጫው ላይ አጽንኦት የሰጡበት ነገር ነው። የደርግ መንግስትም 17ቱ ዓመቱ ጦርነት በዋናነት ከኤርትራ ጋር የተያያዘ ጉዳይ መሆኑን በግልጽ የሚታወቅ ነው። አሁን ያለው መንግስትም የወደብ ጥያቄ እያነሳ ነው። በቀደመው መንግስት የወደብ ጥያቄ በአደባባይ እንደ መንግስት ባይነሳም ኢትዮጵያ ተቃውሞ ፖለቲካ ውስጥ ማንም ሰው ወመዘክር ሄዶ አርካይቮችን ማየት ነው። የየትኛው መድረክ ላይ የሚደረጉ ያኔ እንኳን ብዙ ኤሌክትሮኒክስ ነገሮች አልነበሩም። በጽሁፍ ባሉ ነገሮች ላይ በኋላም በምርጫ ወቅት የሚደረጉ ክርክሮች ላይ ትልቁ አጀንዳ የባህር በር ጥያቄ ነው። የኢትዮጵያ የባህር መውጫ ጥያቄ ነው። ስለዚህ ሁሉም በጋራ የሚያነሳው ሁሉም መንግስታት የሚጋሩት ያልተፈታ እየተንከባለለ የቀጠለ ችግር አለ። ስለዚህ ለዚህ ችግር መውጫ ነገር ካልተበጀ በሁለቱ ወንድማማች ሀገራት መካከል ምንድነው በጠላትነት መቀጠል ብቻ ሳይሆን በሁለቱም መቀን ወይ ራስን እያደራጁ ምን እያሉ ከልማት ተግባራት ታቅቦ ባላስፈላጊ ነገሮች ላይ ተወስኖ ምናልባትም ወደ ግልጽ ጦርነት ከተገባ በኋላ የተወሰነ ጊዜ እዛ ላይ ተይዞ ለመቆየት መገደድ ሁኔታ ሊፈጠር ይችላል። ስለዚህ ያንተ ትክክል የሆነ ነገር የሌላውን መብት ገድቦ ወይ ነክቶ አንዳንዴ ፍትህ ብቻም ሳይሆን ርዕት የሚባል ነገር አለ። ትክክል የኢትዮጵያ ኤርትራ ስትገነጠል ሲያስተዳድር የነበረው የኤርትራ መንግስት ሁለቱም ወደቦች ወይ ደግሞ አጠቃላይ ነገር ይዞ ስለሆነ ወይ ታሪኩን ከዛ ጋር እንጀምረው ብንል፣ ምክንያቱም የማያጣላ ነገር እንጀምር ብንል በኢትዮጵያና በኤርትራ መካከል ያለው ግንኙነት ልክ የኤርትራ መንግስት ግንቦት 16 1983 አስመራን ከተቆጣጠረ በኋላ ታሪኩን እንጀምር ብንል ከዛ ወዲህ ባለ ነገር ላይ ማያከራክር ነገር አለ። ኤርትራ የሚባለው ሀገር አሁን አሰብም ምጽዋም አስመራም ዋና ከተማ ያደረገው ሀገር ነው። ታሪኩን ከዛ ብንጀምር፣ ስለዚህ የኢትዮጵያ መንግስት የአሰብ ራስ ገዝ ስለነበረ በታሪክ ውስጥ በተባበሩት መንግስታት ጉባኤ ላይ በተደረጉ ክርክሮች የሚላቸው ነገሮች ባይኖሩ ልክ ከግንቦት 1683 ጀምረን እንኳን ቢሆን በህግና በፍትህ መድረክ የኤርትራ ነው ብሎ እዛ ጋር ከግንቦት 83 ጀምሮ ብንል የሚያጠራጥር ነገር አይሆንም። ይህ በህግና በፍትህ አይን ርትዕ የሚባለው ነገር ደግሞ አለ። ይሄ የተፈጥሮ ስጦታ የሆነን ነገር እግዚአብሔር ለምድር ያበረከተውን ነገር ኢትዮጵያ ጫፍ ጫፏን ከባህሩ በደንብ አድርገው አስምረው አግልለው አውጥተዋት ወደብ አልባ እንድትሆን የተደረገበት መንገድ ኢፍትሃዊ ስለሆነ የሆነ አካል የሆነ ቦታ ላይ ፈጸሙ ስህተትም ስለሚሆን ይሄኛው 100 ምናምን ሚሊዮን ህዝብ ወደፊት ከ50 ዓመት በኋላ ወደ 200 ምናምን ሚሊዮን ህዝብ ታንቆ መውጫ ምናምን መግቢያ አጥቶ የጸጥታ ዋስትና የሌለው ወደ ጦርነቱ አይነት ሁኔታ ውስጥ ይገባ እንኳን
የማይቆጣጠረው የራሱ ያልሆነ በህግ ያልታሰረ ነገር ማንም ጦር መሳሪያ አስገባ ይህንን አድረክ የሚባልበት ሁኔታ ውስጥ ሀገር ነኝ ዘላቂ ዋስትና ተረጋግጧል ብሎ ሊሄድ ይችላል ወይ? ስለዚህ ያንን በማድረግ ኤርትራ የምታጣው ኢትዮጵያንን በማግኘቷ ኤርትራ ላይ የምታሳድረው የተለየ ጫና አለ ወይ? በንግግር በተባለው ነገር ላይ እኮ በህግ በምናምን የሚታሰሩ መውጫ ውሎች እኮ ሊኖሩ የሚችሉበት እድል አለ። ስለዚህ መነጋገር የሚለውን ነገር አንድ ወደ 60 ዓመት ሲንከባለል የመጣ ታሪክ አለመቋጨቱ አሁንም ይሄ ነገር ላለፉት 30 ዓመታትም ነፃነት ተገኘ ከተባለ በኋላም አጀንዳ ሆኖ መቀጠሉ ዛሬ መንገድ መሪዎቹ ስላሉ ከወንጀል መደበቅ ከወንጀል ለመሸሽ የሚፈልጉ ሰዎች በዚህ ምድር ላይ አድርጉት የሚባሉትን ነገር ለማድረግ ስለፈቀዱ የሆነ ነገር ኢትዮጵያ ውስጥ አለመረጋጋትን በማባባስ ዘላቂ ዋስትና መያዝ ይቻላል ተብሎ ይታመናል ወይ? ያን ማድረግ የሚያስችል ሁኔታ አለው አሁን? በአንጻሩ ግን ኮሽታ በሌለበት በንግግር በውይይት ሁለቱም መነሳት ማደግ የሚችሉበትን በትልቋ ሀገር ኢትዮጵያ ውስጥ በተገቢው ሚናን የሚኖራቸውን ሁኔታ ማለትም በአብዛኛው ይሄ ምንድነው ቪዛ አልባ አይነት ጉዞ ምናምን የሚደረግበት ሁኔታ ቢኖር አሁን ራሱ ስንሰማ አንድ ኢትዮጵያ ያለች ጓደኛችን አለች እና በቀደም ስታወራኝ ነበር። ማን ነው ሸገር መናፈሻ ኤርትራን ሙሽሮች ኤርትራ መሆናቸው የታወቀው ባንዲራ ይዘዋል አለችኝ። እዛ አዲስ አበባ ሸገር መናፈሻ ውስጥ ፎቶ ይነሳሉ። ይሄ እጅግ በጣም ዘመናዊ መናፈሻው ነው የተሰራው። ስለዚህ ያንን በኔነት ስሜት ሁሌም በዘላቂነት ከጥላትነት ከምናምን ውጭ ይሄን ነገር እንትን ለማድረግ የሚቻልበት ሁኔታ ላይ እሱን መፍትሄ ማበጀቱ አይሻልም ወይ? እና ምንድነው በዚህ ዙሪያ ላይ ያለው ነገር የሚለው ምናልባት ጀነራል ጻድቃን ስል በኤርትራን በኩል ምቾት እንደማይሰጣቸው አውቃለሁ። በተለይ ፖለቲካው ምናምንትን የሚሉ ምናልባት በቁጥር አንድነት በጦርነት ወቅት በኢትዮጵያ ፌዴራል መንግስት እና በህዝባዊ ወያነ ሓርነት ትግራይ ጦርነት በሚደረግበት ወቅት በግንባር ቀደምትነት የሚጠቀሱ ሰው ጀነራል ጻድቃን ናቸው። እርሳቸውን በተመለከተ በኤርትራ አክቲቪስቶች በምዕራብ አካባቢ በዋናነት የሚነሱ ሰው ናቸው። ስለዚህ አሁን እሳቸውን መጥቀሱ ሳይሆን ይዘውት የመጡት ሀሳብ ይጠቅማል አይጠቅምም የሚለውን ሁሉም ሰው ማየቱ ነው። ከምንም በላይ ጀነራል ጻድቃን አሁን በሰጡት ቃለ ምልልስ ላይ ምናልባትም የትግራይ ፖለቲካንም ለማስከን ትልቅ እርምጃ እየሄዱ ያሉ ሰው ናቸው። የሆነ ወቅት ላይ የተፈጸመ ስህተት፣ የሆነ ወቅት ላይ የተነበረ ጉድለት በየትኛውም ወገን እኔ የምደግፈው ነገር ሁሌ ትክክል ነው ብዬ የማምንበት ተጨባጭ ነገር ቢኖርም ትክክል አይደለም የሚል መከራከሪያ ካለ ያንንም ለመስማት በራስን ማዘጋጀት አስፈላጊ ነው። ስለዚህ ከምንም በላይ የሆነ አዙሪትን ሰብሮ ወደፊት ለመራመድ የትግራይ ህዝብን ደግሞ ከእንደዚህ ኋላ ቀር ቡድን ዘላለም በመዳፉ ይዞ እሱ እየወሰነለት ህዝቡ ሁሌ ተመልካች እየሆነ የሚያደርገውን ጉዞ አንድ ቦታ ላይ መስበር ይገባል ብለው የትግራይ ምሁራን፣ የትግራይ ፖለቲካ ፓርቲዎች፣ ሌሎች በጋራ ሆነው እንቅስቃሴ እያደረጉ መሆናቸው በአደባባይ አሁን እንደ ታቡ ወይ ደግሞ እንደ ነውር የሚታየው ነገር ኢትዮጵያ ሀገራችን እያሉ አስገራሚ እኮ ነው። አንድ የትግራይ ሰው ኢትዮጵያ ሀገራችን ብሎ ሲጠራ መገረም የሚጀመርበት ራሱ ከዚህ በላይ አስገራሚ ነገር የለም። ምክንያቱም ፖለቲካው በቲፒኤልኤፎች በኩል ሴንተር የነበረውን የሀገሪቱን የኢትዮጵያዊነትን እዛ ጋር ኢትዮጵያ ማለት ወንጀል ነውር የኢትዮጵያ ሰንደቅ ዓላማን መያዝ ወይ ደግሞ ማውለብለብም እንደ ኃጢአት እንዲቆጠር ስላደረጉት ይሄንን ሰብረው
የትግራይን ህዝብ በሚጠቅመውና በሚበጀው ጉዳይ ላይ ፊት ለፊት መጥተዋል፣ ምንም በማያጠራጥር መንገድ። ትናንትም በተወሰነ ደረጃ ማን ናቸው የሚለውን አንስቼዋለሁ። እርሳቸውም ዛሬ በትናንቱ ቃለ ምልልሳቸው ገርሟቸው ከዩኒቨርሲቲ ትምህርት ቤት ከዩኒቨርሲቲ ከወጡበት ጊዜ ጀምሮ ወደ 70 ዓመት እስኪሞላኝ ድረስ ለትግራይ ህዝብ ስታገል ኖሬ የህወሓትን አንዳንድ አሰራሮች ላይ ጥያቄ ሳነሳ ባንዳ ተባልኩኝ አሉ እና የዘር ፖለቲካና የኢትዮጵያ ፖለቲካ በጥቅል እንበለው እና እንዲህ አይነት በህመምተኞች ወይ በህመም የተበከለ በህመምተኞች የተሞላ ብለን ልንጠቅሰው እንችላለን እና እዛ ላይ ያነሷቸው ነገሮች አሉ። ሊሆን የሚችሏቸው ነገሮች በተለይ ከዚህ ከወደቡ ጋር ተያይዞ የተነተኑት ነገር አለ። አንደኛ ወደብ ለኢትዮጵያ እጅግ አስፈላጊ መሆኑን አጽንኦት ሰጥተዋል። እርሳቸው ስልጣን ላይ በነበሩበትም ወቅት ቀደም ሲል እንዳልኩትም ጉዳዩ ለውይይት ቀርቦ በዛ ጉዳይ ላይ ያላቸውን አቋም አንጸባርቀዋል። በኋላ ላይም ደግሞ ከስልጣን ከለቀቁ በኋላ ወደ ህግ ትምህርት ምናምን ተመልሰው ነገሮችን ሲያጤኑ ብዙ ነገሮችን የበለጠ እንደተገለጠላቸው አስረድተዋል። ለኢትዮጵያ በጣም ወሳኝ ነው ብቻ ሳይሆን ለአካባቢው ሰላምም ኢትዮጵያ ወደቡ ከሌላት እንዲህ አይነት ነገር ማረጋገጥ ካልቻለች በአፍሪካ ቀንድ ሰላምን ማረጋገጥ አስቸጋሪ ነው በሚል ተንትነዋል። አጀንዳው ያን እንደ ታቡ ነበር የሚታየው። አሁን ይሄ ኢሹ መነሳቱ በጣም አስፈላጊ ነው የሚል እምነት አለኝ። ለኢኮኖሚያዊ እድገትም ለሴኩሪቲም ብዙ ሰዎች ብዙ ምሁራን ብዙ ስለሚናገሩ በዚህ ጉዳይ ላይ እኔ እዛ ላይ ብዙ ባላወራ ይሻላል ብዬ አምናለሁ። ግን ያስፈልጋል፣ ትክክል ነው ብዬ አምናለሁ። ስትራቴጂክ ነው የሚል እምነት አለኝ። ያኔም ከዛ በኋላም ቢሆን በየሄድኩበት እዚህ ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት። ይሄ አሁን ያለውን ፖፑሌሽን እና የመጣ ያለውን ኢኮኖሚያዊ እድገት ይዘን በጣም አነስተኛ በሆኑ ሀገሮች ሆስቴጅ ተይዘን የባህር በር አክሰስ አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካ ሰላም ይኖራል ብሎ ማሰብ አይቻልም። ይሄ ትክክለኛ እንትን ነው ብዬ ነው የማምነው። ይሄን ካልክ በኋላ አሁን የተሰራው ስራ ዲፕሎማቲክ ስራ አጀንዳውን ከፍ አድርጎታል። ታቡ መሆኑ ቀርቶ አሁን ከብዙዎች ኤምባሲዎች የውጭ ሀገር ሰዎች ጋር እገናኛለሁ አሁንም እና የባህር በር አክሰስ ለኢትዮጵያ ያስፈልጋል የሚለው መተማመን አለ፣ ተቀባይነት አለው። ልክ ነው፣ ይሄ ጉዳይ ያስፈልጋል። ይሄ ሳይደረግ ሆርን ኦፍ አፍሪካ ውስጥ ስቴብል የሆነ የሴኩሪቲ ሲስተም መኖር አይችልም። ሁሉ ጊዜ ችግር ውስጥ እንድንቆይ የሚያደርግ ነው የሚል አስተሳሰብ ተቀባይነት አለው። ቀጥሎ የሚመጣው ነገር እንዴት አድርገን እናምጣው የሚለው ነው። ብዙ ኦፕሽኖች አሉ። ዲፕሎማቲክ በሆነ መንገድ ሊመጣ ይችላል። ኮመርሻል በሆነ መንገድ ሊመጣ ይችላል። እሱ የኢትዮጵያን ፍላጎት ያሟላል ወይ ያሟላል ሌላ ጉዳይ ነው። ግፋ ብሎ ከመጣ ደግሞ የመጨረሻው ኦፕሽን ሚሊተሪሊም በኃይልም ሊመጣ ይችላል። እነዚህ ኦፕሽኖች ኦፕን ናቸው። ያም ሆኖ ያሉ አማራጮች በዲፕሎማሲያዊ እና በሰላማዊ መንገድ በኮሜርሻል በንግድ ልውውጥ መልክ በሶስተኛ የኃይል አማራጭ የኔ ምርጫ ብለው በግልጽ ያስቀመጡት ለሁለቱም ሀገር ህዝብ የሚበጀው በውይይት በዲፕሎማሲያዊ መንገድ ችግሩን ተወያይቶ አንድ እልባት መስጠት። እንግዲህ እዚህ ሰላማዊ የሚባለው ንግግር ውስጥ ሰጥቶ መቀበል ምናምን የሚባሉ ነገሮችን መጨመር ይቻላል። እንደርሳቸው ትንታኔ ግን ከአቶ ኢሳያስ አንጻር ይሄኛው ነገር ይሆናል ብዬ አላምንም። ምናልባት ሊሆን የሚችለው በኮሜርሻል ማለትም ኢትዮጵያ ተከራይታ ምናምን ወደቡን መጠቀም የምትችልበት ሁኔታ ሊሆን ይችላል። ይህን ደግሞ ኢትዮጵያ ጥያቄዋን የሚመልስላት አይመስለኝም። የኢትዮጵያ መንግስት በዚህ ይቆማል ብዬ አላምንም። ነገር ግን ተስፋዬ የሚሉት ደግሞ እሳቸው
ኤርትራ ውስጥ የኤርትራ ሁኔታ የሚወስነው በብቸኝነት የፕሬዝዳንት ኢሳያስ መንግስት ብቻ ሳይሆን ኤርትራ ውስጥ ሌሎች አማራጮችን ማየት የሚፈልጉ ኃይሎች እየበቀሉ መሆናቸው። ስለዚህ በሌላ መንገድ ችግሩን ለመፍታት ያለውን እድል በሰላማዊ መንገድ በዲፕሎማሲያዊ መንገድ ችግሩን ለመፍታት ያለው እድል በእነዚህ ኃይሎች ትከሻ ላይ እርሳቸው እንደጠረጠሩ ሳይሆን ቀርቶ ፕሬዝዳንት ኢሳያስም ተነጋግሮ ለነገ የተሻለ ሁኔታ ማስተካከል አለብን ብለው ደግሞ ካመኑ በውይይት በጣም በሚገርም ሁኔታ ይሄ አካባቢውን ሲያምስ የቆየ ነገር ሁሌም እኔ ወደብ የሚለው የባህር መውጫ የሚለው ነገር የኢትዮጵያ መንግስታት ለኢትዮጵያ ምሁራን ለኢትዮጵያ ጉዳይ ለሚያንገበግበው ሰው ሁሉ አጀንዳ ሆኖ ሲውለበለብ የኖረን ጉዳይ ነው። ይሄ በጣም አጽንኦት መሰጣት አለበት። ስለዚህ በዚህ ረገድ የኤርትራ መንግስት እንዳልኩት የሆኑ አሁን የሚጋልባቸው የሚሳፈርባቸው ምናምን ኃይሎች ስላሉ በዛ ምናልባት ስጋቱን ወይ ምናምኑን በተወሰነ መቀነስ ይችል ይሆን አላውቅም። ግን መውጫ ደግሞ አለመሆኑ ለማናችንም የሚያጠራጥር ነገር አይደለም። የሰላማዊ መንገድ የኤርትራ ፕሬዝዳንት ይቀበላሉ ብዬ ባላምንም ሌላ ኃይል ከኤርትራ ውስጥ እየበቀለ ነው ብዬ ስለማምን በዛ መንገድ ይፈጽማል ብለዋል። አለዛም የኮሜርሻል የሚባለውን የኢትዮጵያ መንግስት እሱ ጥያቄውን የሚመልስለት አይመስለኝም። ሶስተኛው አማራጭ የኃይል አማራጭ ነው። እንግዲህ አይ ቲንክ ምርጫው ኦቪየስ ነው ይመስለኛል። የመጀመሪያው ምርጫ ዲፕሎማቲክ በሆነው መንገድ ሌጋል ፖለቲካል በሆነው መንገድ ማምጣት ነው የሚመረጠው። ግን አንደኛ አጀንዳውን ድሮ እኔ ሳነሳው ከነበረው በላይ ኢንተርናሽናሊ የአጀንዳው አስፈላጊነት ተቀባይነት እንዲኖር ተችሏል። አሁን እንዴት እናምጣው በሚለው ላይ ነው ንግግር ያለው እንጂ እንዴት ኢትዮጵያ የባህር አክሰስ ይኖራት የሚለው ላይ ነው ንግግር የሚነሳ ያለው እንጂ ያስፈልጋል ወይ አያስፈልግ የሚለው ላይ ኢሹ የለም። ይሄ ትልቅ ዴቨሎፕመንት ነው ብዬ ነው የምወስደው። ከዛ በኋላ እንዴት እናምጣው የሚለው ደግሞ ሁኔታዎች የሚወስኑት ነው የሚሆነው። ሆየስ ምርጫው በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ እንዲመጣ መጣብ ነው የሚሆነው። ይሄ ዊን ዊን የሆነ ነገር እንዲመጣ ማድረግ ነው ጥሩ የሚሆነው። ድሮም ቢሆን የኔ ፍላጎት ያኔ ጦርነቱ ስለነበር የተዋጋን ስለነበር እነሱ ውጊያውን ስለጀመሩ እኛ የሰጠነውን በጎ መንፈስ እንትን አበላሽተው በጀርባችን ስለወጉን እንግዲያውስ እኛም ይሄኛውን ውሰድ የሚል አቋም ነበረኝ የሀገር ኢንተረስትን በማሰብ። አሁን ያ አልፏል። ከእንግዲህ በኋላ የአጀንዳው አስፈላጊነት አይወገድም፣ እየጎላ ነው እየመጣ ሄደው አሁንም ጎልቶ ነው የመጣው። በዓለም አቀፍ ደረጃም ተቀባይነት እያገኘ ነው ሄደ ያለው። እንዴት እናምጣው የሚለው ደግሞ ከሁኔታው ጋር የሚጣጣም ነው የሚሆነው። ከሁኔታው ጋር ነው የሚጣጣመው ስል ብዙ አማራጮች አሉ። እነዚህ አማራጮች መንግስት ኤክስፕሎር ያደረጋቸው እንደሆነ ነው የማስበው። ለእኔ ጥሩ የሚሆን የሚመስለኝ የሁለቱንም ህዝቦች የወደፊት ግንኙነት ወደ ተሻለ ደረጃ የሚወስደው በስምምነት ቢደረግ ነው። ሁለቱም ህዝቦች አሸናፊ የሚሆኑበት፣ ሁለቱም ህዝቦች ተጠቃሚ የሚሆኑበት። አሁን ባረን ነው ያለው ለሁለቱም ህዝቦች ለኤርትራም ለኢትዮጵያም ማለት ነው የኢኮኖሚ ብልጽግና መሰረት የሚሆንበት ለወደፊት ሰፊ የሆነ ፖቴንሻል ሊከፍት በሚችልበት አይነት መንገድ ቢፈጸም እመርጣለሁ። የኢትዮጵያ መንግስት ለመነጋገር የሚያደርገውን ጥረትና ጥያቄ አልነጋገርም የሚለው ወይ ደግሞ ንግግር ተጀምሮም ቢጓተትም እየተነጋገርክ እንትን ማለት ይቻላል። ግን አልነጋገርም የሚለው አካል ወልዲያ ላይ መሳሪያና ምናምን ሰጥቶ አመራር እንትን ብሎ ቲፒኤልኤፎችን አስታጥቆ ውጊያ ሲጀምር እሱን እየተከላከለ እዛ ላይ እየተንደፋደፈ የኢትዮጵያ መንግስት እንደማይቆይ ለማናችንም የሚያጠራጥር ነገር አይመስለኝም። ወልዲያ ላይ ሲተኮስ መቀሌ ላይ እርምጃ ለመውሰድ ወደኋላ እንደማይል በጣም በእርግጠኝነት መናገር ይቻላል። መቀሌ ላይም ደግሞ ሳይወሰን ተሻግሮ ሊሄድ የሚችልበት እድል ዝግ አይደለም። ዝም ብሎ ከሽፍቶች ከመንደር ሰዎች ጋር እንደሚደረገው ቀላል ነው እያልኩ አይደለም። ግን አማራጭ ከጠፋ በንግግር የማይፈታ በንግግር እንፍታ የሚለው ጥረት
በትንንሽ እንቅስቃሴዎች ጠምዶ ኢትዮጵያን የሆነ ቦታ ላይ ለማቆየት የሚደረግ ነገር ካለ ወደዚህ ሁኔታ ውስጥ መገባቱ ያው የሚጠበቅ ነገር ነው። እናም የውይይቱን አማራጭ በተደጋጋሚ የሚነሳውን አጽንኦት ሰጥቶ በዛ ላይ ለመፍትሄው መንቀሳቀሱ እጅግ በጣም 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 አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ መስከረም 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ መስከረም 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።